ኢትስዊች የቢዝነስ ዘገባ አጋራችን ነው። እጅግ አድርገን እናመሰግናለን። እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን ከእኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። የኑሮ ውድነቱን ለመቆጣጠር በትኩረት እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ገለጸ። የንግድ ስርዓቱን የሚያበላሹ ህገወጦች ላይ የክትትልና የእርምት እርምጃዎችን እየወሰደ መሆኑም ተጠቁሟል። ትዝታ መኮንን ተጨማሪ አላት። የአማራ ክልል ንግድና ገበያ ልማት ቢሮ ንግድን ዘመናዊ፣ ተወዳዳሪ፣ ተደራሽና ፍትሃዊ ለማድረግ ተግባራትን ሲያከናውን ቆይቷል። ይህ መሆኑ ለሚታሰበው መዋቅራዊ ሽግግር ሚናው ከፍተኛ ነው። የንግድ ስርዓቱን አስፍቶ ህገወጥ የንግድ ስርዓትን ለማስተካከልና የኑሮ ውድነትን ለማሻሻል እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ በሰጡት መግለጫ አንስተዋል። በተለይም ህገወጥነትን ተቆጣጥሮ የኑሮ ውድነትን ለመከላከል ሲሰራ መቆየቱን ገልጸዋል። የጸጥታ ችግር ህገወጦች የሚከሰት ነው። ህገወጥነት ካለ ደግሞ ህገወጥ ንግድ አብሮ ይመጣል። ከዚህ አኳያ ትኩረት አድርገን ለመስራት ጥረት ተደርጓል። በእኛ በኩል ለምሳሌ እንደ ክልል ወደ 352,000 የሚሆኑ ነጋዴዎች አሉ። እነዚህ እንዴት ነው ህጉን አክብረው ፍቃድ ባወጡበት ስራ እየሰሩ ነው ወይ? በተፈቀደላቸው ቦታ ብቻ እየነገዱ ነው ወይ? ጥራት ያለው ምርት እያቀረቡ ነው ወይ? በትክክለኛ መለኪያ መሳሪያ እየተገለገሉ ነው ወይ? ሁለት አይነት መንገድ ነው ቁጥጥራችን። አንደኛው የክልል ቡድን አቋቁመን በየከተሞች በመሄድ ፍተሻ ማድረግ ነው። ሁለተኛው ደግሞ በየአካባቢው ያለው የንግድ መዋቅር የበር ከበር ቁጥጥር ያደርጋል። የመንግስት ሰራተኛውን የደሞዝ ጭማሪ መሰረት በማድረግ ምክንያታዊ ያልሆነ የዋጋ ጭማሪን ለመከላከል የተለያዩ ተግባራት ሲሰሩ መቆየታቸውን ዶክተር ኢብራሂም መሐመድ በመግለጫቸው አንስተው ወደፊትም በትኩረት እንደሚሰራ አንስተዋል። ህገወጥነት በራሱ ኑሮ ውድነትን የሚያባብስ ነው። በተለይ ቅርብ ጊዜ መንግስታችን የደሞዝ ጭማሪ አድርጓል። ይሄን የደሞዝ ጭማሪ ሲደረግ በንግድ እቃዎች ላይ በምርቶች ላይ ምንም አይነት ጭማሪ አልተደረገም። የተለየ ነገር የለም። ደሞዝ ተጨምሯል በሚል ሰበብ ብቻ ዋጋ የመጨመር ዝንባሌ ተከስቶ ነበር። ይሄንም መጀመሪያ ገና ክረምት ላይ በሚዲያ እንደተነገረ ጀምሮ ህገወጥ ነጋዴዎች ይሄን አጋጣሚ ተጠቅመው ዋጋ ሊያስወድዱ ስለሚችሉ ቁጥጥር እናድርግ ብለን በሁሉም አቅጣጫ ቁጥጥር አድርገናል። አንዱ ዓላማ ይሄ ነው። በሸማቹ ላይ ያልተገባ ህገወጥ ነጋዴ ምክንያታዊ ያልሆነ ዋጋ ስለሚጨምር ይሄን መቆጣጠር አለብን ብለን ተሰርቷል። በአማራ ክልል ከ140 በላይ ህገወጥ ኬላዎች እንዳሉ ተጠንተዋል። በመሆኑም ህገወጥ ኬላዎች ለኑሮ ውድነት መባባስና ኢኮኖሚንም የሚያናጉ በመሆናቸው ኬላዎቹ እንዲነሱ መደረጉን ዶክተር ኢብራሂም መሐመድ ተናግረዋል። በአጠቃላይ ገጽታው ሁሉም ኬላዎች ተነስተዋል። ግን የሆኑ ስፖት ኤሪያዎች ላይ አሁንም ምልክቶች እንዳሉ እያስተዋልን ነው። ስራ ይጠይቃል ማለት ነው። ኬላውን በክልላችን መኪና አቁሞ ቀረጥ የሚቀርጥ የኮቲ የሚያስከፍል በተለያየ መንገድ ዋና አውራ መንገድ ላይ ቆሞ ይሄን አምጣ የሚል ክልክል ነው፣ ያስቀጣል። ህጋዊ ነጋዴው ከቦታ ቦታ ምርት ይዞ በሰዓቱ እንዳያደርስ ያስተጓጉላል። እዛው ሳለም የሚከፍለውን የተለያየ ክፍያ መልሶ የሚጥለው ሸማቹ ላይ ነው። የንግድ ስርዓቱ ዘመናዊ፣ ፍትሃዊ እንዲሁም ተደራሽ እንዲሆን አጋር አካላትና ህብረተሰቡ የበኩላቸውን አስተዋጽኦ ሊወጡ እንደሚገባ ተጠቁሟል።